አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉም ሰላም ነው አልሐምዱሊላህ። እንዴት ናችሁልኝ? አላችሁልኝ? እኔ ያለሁኝ አሁንና ማብራቱን ላይቱን ቀንሼ ክፍሌ ገብቼ ስራዬን ጨርሼ በጣም ሰዓት ሄዶ እንቅልፍ መጥቶብኝ ነው ቪዲዮ ለመስራት ከሰራው ቆይቻለሁ። ለምን አልሰራም ዛሬ እንኳን ቪዲዮ ለምን አልሰራም ብዬ ነው የመጣሁት ማለት ነው። እና እንዴት ናችሁልኝ? ሰላም ናችሁ? ስራስ እንዴት እያደረጋችሁ ነው? ዩቲዩብ እንዴት እያደረጋችሁ ነው? ቻናላችሁን እያሳደጋችሁ ነው? እኔ ጋር ሁሉም ሰላም ነው እላችኋለሁ ውዶቼ። ስራ ይበዛብኛል በጣም ማለት ነው። ምን መሰላችሁ? መጀመሪያ እዚህ ቤት ስገባ ሰራተኛ ይመጣል ተብዬ ነበር የገባሁት ማለት ነው። እና ሰራተኛ ይመጣል እስከሚመጣ ድረስ ስሪ፣ ከዛ ያው እያመጣን ነው፣ እስከዛ ድረስ ግን አንቺ ስሪ ተብዬ ያው መጀመሪያ የሆነ ቦታ ሳይመቻችሁ ሳይሳካላችሁ ከአንዱ ቤት ወጥታችሁ ወደ አንዱ ቤት ስትገቡ ስራውን ነው የምታዩት። በዛ ላይ ሳይመች እንደመጣችሁ በተለይ ከኢትዮጵያ እንደመጣችሁ ከሆነ ሳይመቻችሁ ከሆነ ይሁን በቃ ስንመጣ ያለውን ፕሮሰስ እናውቀዋለን። ምን ያህል ውጣ ውረድ ውስጥ ወጥተን ወርደን ምናልባትም ብዙዎቻችን ተበድረን እቃ ሽጠን ከቤተሰብ ሽጠን የእናቶቻችን ወርቅ ሽጠን በቃ ምንም ነገር አይቀረንም አይደል ለመምጣት ልጆች ጥለን ብቻ ቤታችን ብዙዎቻችን ትዳር ካለን ትምህርት ካለን ሁሉም ጥለን ነው የምንመጣው። እና አንድ ቤት ገብተን ሳይመቸን ሲቀርና ሌላ ቤት ለመቀየር አስበን እናም ያሳፍሩኝ ይሆን ደህና ቤት ይገጥመኝ ይሆን የሆነ ነገር ይሆን ብለን ወደ አንደኛው ቤት ስንሸጋገር ትንሽ የተሻለ ነገር ከሆነ ከመጀመሪያ ቤት ትንሽ ለውጥ ያለው ነገር ከሆነ ሌላውን ነገር አዙረን አናይ ማለት ትንሽ ለውጥ ካለው በቃ ተስማምቶኛል እሰራለሁ እንዴ የመጀመሪያ ቤትም ነበር አይደል እንዴ ያም እንደዚህ ነገር አሳልፌ ነበር አይደል እንዴ እንላለን ማለት ነው። ግን ብቻ አላውቅም ቤት መቀያየሩም ጥሩ አይደለም። እንደው አላህ ሲሰጠን ጥሩ ቤት ይስጠን። በቃ ጥሩ ቤት የምንሰራበት ቤት ታግሰን የምንቀመጥበት ቤት ይስጠን። የሰው ቤት ቀላል የለም፣ የስራ ትንሽ የለም። በተለይ እዚህ ሀገር ስንመጣ የስራ ትንሽ የለም፣ ሁሉም ስራ ከባድ ነው። እዚህ ቤት ቀላል ነው፣ ቁጭ ብዬ እበላለሁ፣ እረፍት አለኝ እንደዚህ የምንለው አናገኝም። እውነት ጉልበታችን አድክመን በጣም ዋጋ ከፍለን ለፍተን ሰርተን ነው ማግኘት ያለብን ነገር የምናገኘው ማለት ነው። ከስንት አንዱ ነው እረፍት ኖሮት ቁጭ ብሎ እንደዚህ በኮንትራት ደረጃ ማለት ነው። ውጭ እንኳን ከሆነ የውጭ ስራ እኔ አውቀዋለሁ። የውጭም ስራ ብዙዎቻችን ጥንቅቅ ብለን ነው የምንሰራው። ለምን ውጭ ስወጣ እያዛለሁ የሆነ ነገር ይገጥመኛል እዚሁ ይሻለኛል እያለን ስራ እንኳን ቢበዛ እረፍት እንኳን ባይኖረን ጥንቅቅ ብለን ቁጭ ብለን ልክ እንደ ኮንትራት ተጠንቅቀን እንሰራለን። ግን ብዙ ሰው ደግሞ እንደዛ አያደርግም። የራሱ ጉዳይ ሌላ ቤት እገባለሁ ብሎ ቤቶችን በአማራጭ ያያል፣ ይቀያይራል። ምግብ ካልፈለገ የምግብ አይገባም፣ የጽዳት ይገባል። ቀለል የሚለው ነገር ስራ ፈልጎ ይገባል። ግን እኔ አሁን እዚህ ቤት ስገባ እንደዛ ነው የሆንኩት። ከመጀመሪያ ቤት ትንሽ የተሻለ ነው እና እሰራለሁ ብዬ ሁሉንም ስራ እሺ ብዬ ተቀበልኩ። ግን ሰራተኛ ይመጣል ተብያለሁ። እሺ ሰራተኛ እስከሚመጣ ድረስ ልስራ። ምንም ነገር አልችልም አላልኩኝም። ከሚገርመው ነገር ማለት ነው ሁሉንም ነገር እሺ ምግብ እሰራለሁ፣ ጽዳት አጸዳለሁ፣ ልብስ አጥባለሁ፣ ሁሉም ይበዛል። ልብስ ይበዛል፣ በየቀኑ አጥባለሁ፣ ተኩሳለሁ፣ ቁርስ፣ ምሳ፣ እራት እሰራለሁ፣ ቤት አጸዳለሁ። በመሀል ደግሞ የሚጠራራ ነገር አለ። አሁን ትምህርት ካለ የአስተማሪ ሻይ ማፍላት አለ፣ ለቤተሰብ የሆነውን ነገር ማቅረብ አለ፣ የትምህርት ቤት ልብስ ማዘጋጀት አለ። ያኔን ጠዋት ተነስቼ የቆምኩትኝ ክፍሌ እስከ መገባ ድረስ መቀመጥ ይናፍቀኛል፣ እረፍት ማድረግ ይናፍቀኛል።
በቃ ስቅቅ በቀመጥ ራሱ ስራው ስለማያልቅ ታች ሰራሁኝ ስል እላይ ያለው ስራ አያልቅ፣ እላይ ደግሞ ሰራሁኝ ስል ታች ያለው ስራ አያልቅ። ሰው ነው፣ ሰው ይበላል፣ ይጠጣል፣ ይንቀሳቀሳል። በየቦታው ሃይላንድ ይጣላል፣ በየቦታው ሶፍት ይጣላል። የሆነ ነገር ትራሱ እንኳን በአቅሙ ማለት ነው ያቃናሁት ትራስ ከ5 ደቂቃ በኋላ ተንጋዶ ነው የማገኘው። ስራ አይጠፋም፣ ከፈለግን ስራ አይጠፋም። እና በዚህ ሁኔታ እያለ አንቀመጥም። ስራ ራሱ ጨርሰናል ብለን ብናስብ ራሱ ህሊናችን አይቀመጥም። በዛ ላይ ሰው እረፍት ከሚገርማችሁ ነገር እኔ እንደየሀገሩ ይለያያል መሰለኝ፣ እኔ አላውቅም። ሰው ራሱ ከቤት አይወጣም ከሚገርማችሁ ማለት ነው። አንዱ ሲወጣ አንዱ ይቀመጣል፣ አንዱ ሲቀመጥ አንዱ ይወጣል። እንደዚህ እየተቀያየረ ማለት ነው። በዚህ ሁኔታ አሁን 2 ዓመቴን ልጨርስ ነው እና በ2 ዓመቴ ውስጥ ሰራተኛ ማለት ለጾም ያመጡልኛል፣ ጾም ላይ ይመጣልኛል ሰራተኛ። ልክ ጾሙ 2 ወር 3 ወር አብረን ከሰራን በኋላ ሰራተኛ ይሸኛሉ ማለት ነው። እና ላለፉት አመታት እንደዚህ ሲደረግ እኔ ያኔ ምክንያት ይኖረዋል፣ ሲሄዱ ምክንያት ይኖራቸዋል። ከዛ በኋላ ግን መልሰው ሌላ ሰራተኛ በኮንትራትም አልመጣም፣ በጠለብም አይመጣም። ትምህርት እንደተዘጋ ሰራተኛ ማለት ሰራተኛ ይሸኛሉ። ከዛ መልሶ ያ ረመዳን እስከሚመጣ ሰራተኛ አይመጣም። እኔ ይሄንን ነገር አርቄ አላሰብኩትም፣ በተንኮል አላሰብኩትም። በቃ እሰራለሁ። ስራ በጣም በዛ ወይም ቤቱ ቆሸሸ ሳይመቸኝ ሲቀር እንደዚህ ጣራዎቹ ምናምን በየጊዜው ግድግዳዎቹ ይወለወላሉ። እንደዛ ነገር ሲኖር ከውጪ ያስመጣሉ የሰዓት ማለት ነው። ካለዛ ግን ራሴ ነኝ የምወጣው። የቤተሰብ ቤት ነው፣ 3ኛ ፎቅ ነው። ራሴ ነኝ የምወጣው ማለት ነው። ቤተሰብ አለ፣ ምግብ ይበላል፣ ልብስ ይለበሳል። ብቻ በጣም ከባድ ስራ ላለመደ ሰው እንደዚህ ደክሞ በተለይ መስኡልያ የሌለው ሰው፣ መስኡልያ ልጅ ጥሎ ያልመጣ፣ ትዳር ጥሎ ያልመጣ፣ ቶሎ ሰርቼ እገባለሁ ከአንድ ቤት አንድ ቤት ስል ጊዜ ሲራዘም ሌላ ኮንትራት ስፈርም እንደዛ ብሎ የማያስብ ሰው እንደዚህ አይነት ስራ በጣም ጨክኖ ሰብር አድርጎ ሊሰራው ይችላል። ግን ሌላው ጀማሪ የሆነው ምንም መስኡልያ ማለት ኃላፊነትና በቃ ስለ ራሱ ብቻ የሚጨነቅ ሰው አይሰራውም። ምን አጨናነቀኝ ይላል። ከአንዱ ቤት አንዱ ቤት እየቀየረ ይኖራታል እንጂ እንደዚህ አይነት ቤት አይሰራም። አሁን ስልክ ማለት ነው፣ ስልክ አለኝ፣ ዋይፋይ አለኝ፣ እንደፈለግኩ ነው። ስልክ አለኝ፣ ከአንድም 2 ስልክ አለኝ። ግን ስልኬ ላይ ቁጭ ብዬ አላወራም። እንደዚህ ድምፄ ከቤቱ ድምፄ አይሰማም፣ አይቻልም። ገና ስመጣ ስልክ ማውራት አይቻልም ተብያለሁ። እኔ ግን ያሰብኩትኝ እዛኛው ቤት ስልክ ተከልክዬ ስለነበረ እዚህ ስመጣ ስልክ ስለተፈቀደልኝ ኖርማል ነው ማውራቱ፣ ኖርማል ነው ብዬ ነው የወሰድኩት። ግን ማለት ነው ሳላወራ ስቀር በየጊዜው ቤተሰቤ ጋር በየጊዜው ልጄ ጋር ሳላወራ ስቀር ይሄ ለ2 ዓመታት ማንንም አላወራሁም ማለት ነው። ለምን በየገጠሩ የት የት ያለ ሰው ሁሉም ኢንተርኔት ተጠቃሚ አይደለም። ሁሉም የኢሞ እንትን ቴሌግራም ተጠቃሚ አይደለም። ስለዚህ የቴሌግራም እና የኢሞ ተጠቃሚ ያልሆኑትን እያወራሁኝ አይደለም ማለት ነው። አሁን ልጄ ረስቶኛል፣ ከነጨራሹ ረስቶኛል። በቃ አያውቀኝም። ለምን በየጊዜው አላወራሁትም። በየጊዜው እኔ እናትህ ነኝ አላልኩትኝ። ስለዚህ ረስቶኛል። በአሁን ከተማ ሄዶ በኢሞ ምናምን አውራት ሲባል እኔ አላቃትም ነው የሚለው። ለምን ይሄ ሁሉ ነገር ለስራዬ የከፈልኩት ዋጋ ነው። ለስራዬ ስል ነው፣ ስራዬን ላለማጣት ስል ነው። እናቴን እስከ ዛሬ ድረስ አውርቻት አላውቅም። ስልክ ማውራት ስለማይፈቀድ ካርድ ሞልቼ ስልክ አውርቻት አላውቅም። የት ነው ያወራሽው? ድምፅሽ ተሰማ እንደዚህ ሆነ ስለሚባል እንዲናገሩኝ ራሱ አልፈልግም ማለት ነው። እንዲጮህብኝ ምናምን አልፈልግም። እንደዛ ስለማልፈልግ አላወራም። በቃ
ቲክቶክ እገባለሁ፣ አያለው፣ ቪዲዮዎችን አያለው፣ ኤርፎን አረጋለሁ፣ አዳምጣለሁ፣ የምፈልገውን ነገር እሰማለሁ እንጂ ስልክ ደውዬ እንዴት ነህ ምናምን እንደዚህ ላይቭ ገብቼ ምናምን ጭራሽ የለም፣ አይታሰብም ማለት ነው። ሲጀምርም ጭቅጭቁን እራሱ አልፈልገውም። በቃ በዚህ ምክንያት ስልክ ታወራለች እንደዚህ ናት የሚባለውን ነገር ስለማልፈልገው በስነ ስርዓት ጊዜን ሰርቼ ጊዜን ተጠቅሜ በቃ ሀገሬ መግባት። ለምን ብዙ ጊዜያትን አክስሬያለሁ በህይወቴ ብዙ አመታትን አክስሬያለሁ። እኔ ብዙ አመታት ከስረውብኛል። ብዙ አመታት ሳላስብባቸው፣ ሳላደርግባቸው፣ ሳልጠቀምባቸው አልፈውብኛል። አሁን ግን ያለሁባት ጊዜ እንድታልፈኝ አልፈልግም። አንዷን ቀን ብትሆን ማለት ነው ያለ ሂሳብ ጠፍቼ ቁጭ ብዬ እንደዚህ ብዬ ነገ ታስሬ እነዚህን ነገሮች በጭራሽ አልፈልጋቸውም። ለምን ጊዜን መጠቀም ስላለብኝ ሰርቼ የሆነ ነገር የምፈልገውን ነገር መጠቀም ያለብኝ ነገር ተጠቅሜ ለልጄ መግባት ሀገር ልጄን በእጆቼ ማሳደግ ስለምፈልግ ማለት ነው። እና ብዙ መስዋዕትነት ይከፈላል ለስራ። ብዙ ነገሮችን እናሳልፋለን በስራ አለም ውስጥ። በቃ ጎብዙ ነው የምለው እኔ። ባላችሁበት ሁኔታ እውነት ማንም እኔ ውጭ ሀገር ነኝ ካለ ሰው የሆነ ነገር መስዋዕትነትን ከፍሏል። ወይ እድሜውን መስዋዕት አድርጓል፣ ወይ በስራ ደክሟል፣ ወይ የሰራውን አጥቷል፣ ወይ ቤተሰቡን በሞት አጥቷል። እኔ አረብ ሀገር ተሰዷል ከተባለ ሰው ከህይወቱ የሆነ ነገር አጉድሏል፣ የሆነ ነገር ጎሏል። በቃ ሁሉም ሰው በሰራው ልክ አይጠቀምም። ሁሉም ሰው አንድ አመት ሰርቻለሁ የአንድ አመት ደሞዜ በቃ ይበቃኛል፣ አንድ አመት ደሞዝ ሰርቻለሁ ይህን ያህል አለኝ ይበቃኛል ብሎ ውስን አድርጎ አገሩ የሚገባ የለም ጭራሽ። ለምን ትቶ የመጣ ብዙ ነገር አለ። ቢያንስ ቤተሰብ ይኖረዋል፣ ወይ የሆነ ነገር ይኖርበታል፣ ወይ በሞት ወይ በበሽታ ወይ በሆነ ነገር ይፈተናል። በቃ ሰው እኔ ሰው ተሰድጃለሁ ካለኝ ማለት ነው በጣም ነው የማዝነው። በቃ የሆነ ነገር እንትን አደርጋለሁ። በቃ ይሄ ሰው ቲክቶክ ላይ ሲስቅ ሲጫወት እንደዚህ የትም ዱባይም ይሁን ሳውዲም ይሁን ምንም ይሁን የሆነ ነገር በህይወት ውስጥ አጥቷል። ወይ እድሜውን ወይ አግብቶ ወልዶ ትላልቅ ልጅ ማድረስ ነበረበት፣ ወይ ተምሮ የሆነ ትልቅ ቦታ ላይ የሚደርስ ሰው ነበር ይሄ ሰው። ይሄንን ሁሉ ጊዜ አረብ ሀገር በልቶበታል ማለት ነው። እድሜውን አጥቷል፣ ወይ ቤተሰቡን በስደት አጥቷል፣ ወይም መማር የነበረበትን ጊዜ ሳይማር ቀርቷል፣ ወይ አግብቶ እንደ ጓደኞቿ አግብታ መውለድ ማሳደግ የነበረባትን ጊዜ በባዶ አልፋለች። የሆነ ነገር የሆነ ቦታ ላይ ዋጋ ከፍላለች። አንድ ሴት አረብ ሀገር ቆየሁኝ ስትል ዝም ብላ አይደለም፣ እየሳቀች ብቻ አይደለም የምትቆየው። የሆነ የምትከፍለው ዋጋ አለ፣ የሆነ የምትሰጠው ነገር አለ ከህይወቷ። ስለዚህ እኔ አዝናለሁ። ሰው አረብ ሀገር ሰርቻለሁ ካለኝ ቶሎ ብዬ በራሴ በኩል ነው የማስቀምጠው። እኔ ባለፍኩበት ጊዜ ነው የማስቀምጠው። እና አይዟችሁ ነው የምለው ወላሂ። እኔ ሰው ሀገር የምትሰሩ አይዟችሁ። እኔ አሁን እየሰራሁኝ ነው፣ 2 አመቴን ጨርሻለሁ። ያልተሳኩልኝ ነገሮች አሉ፣ የበቃ አስቤያቸው ያላደረኳቸው ነገሮች አሉ፣ ጀምሬ ያልጨረስኳቸው ነገሮች አሉ። በቃ አሁንም በዚህ ሁሉ መሰናክል ውስጥ እንኳን አልፌ ይህ ሁሉ ስራ እየበዛብኝ፣ ይህ ሁሉ ልጅ እየናፈቀኝ፣ ይህ ሁሉ ነገር እየሆነ ራሱ ያልተሟላልኝ ነገር አለ። እኔ መጥቼ በዚህኛው በፊት ያለፈኝ ነገር ብዙ ነገር አልፎኛል፣ ብዙ ነገር ሄዶብኛል። በአሁኑ ግን አንዲት ብር ለካርድ አንዲት ብር መሬት ላይ መጣል አልፈልግም። ያለ ፕሮግራም አንድ ብር እንዲወድቅብኝ አልፈልግም በአሁኑ ማለት ነው። እንደዛም ሆኖ ግን አልተሳካልኝም። ያሰብኩትን በጥቂቱም ቢሆን ያሰብኩትን አላሳካውም፣ አላሟላውም። እና እኔ እንጃ ከባድ ነው። አሁንም
የተወሰነ ጊዜ እቀጥላለሁ፣ አሁንም የተወሰነ ጊዜ እሰራለሁ እያልኩ ነው የማስበው። እና ማለት በቃ አይዟችሁ ነው ማለት የምፈልገው። እውነት በቃ አይዟችሁ፣ ስሩ፣ ጠንክሩ ባላችሁበት። ምንም ቢከብድ፣ ምንም ቢርብ፣ ምንም ቢጠማ፣ ሰው ምንም በቃ የሰው ቤት የሰው ነው። እስከሰራን ጎበዝ እስከሆንን ከሰዎች ከምንሰራባቸው ሰዎች ጋር በባህሪም በስራም እስካልተላመደን ድረስ አይፈልጉንም፣ አይወዱንም። ለምን? ከእነሱ ጋር የሚያገናኘን ስራ ነው እንጂ ሌላ ነገር አይደለም። መቼም መቼም የለበስናትን ዩኒፎርም መርሳት የለብንም። እኛ ከእነሱ ጋር ስለምንለየን በአንድ ቤት ውስጥ እየኖርን አንድ አይነት ምግብ እየበላን የተለየ ልብስ ለብሰን ዘወትር 2 ዓመትም ቆየ 3 ዓመትም ቆየ 4 ዓመትም ቆየ የተለየ ልብስ ለብሰሽ የምትኖሪ ከነሱ ስለምትለየ ነው አይደል? ከነሱ ስለምንለየ ነው። እኔ 2 ዓመት ቆይቻለሁ። ለ2 ዓመት የተለየልኝ ልብስ አለ፣ ዩኒፎርም አለ 2 ዓመት የምለብሰው። እኔ እነሱን ስላልሆንኩ ነው። እነሱ እኔን መሆን አይችሉም፣ እኔ እነሱን መሆን አልችልም። ለአንድ ቀን ልብሴን ለአንድ ቀን ፒጃማ ለብሼ ዛሬ ፈታ ብዬ ልዋል ብል አልችልም። የስራ ልብስ የመልበስ አለብኝ። ስለዚህ ይህንን ማሰብ አለብን፣ ይህንን ማስታወስ አለብን። እና ምንም ነገር ቢያስቀይሙን ማለት ነው፣ ምንም ነገር ቢከፋን በሰው ቤት ውስጥ ያንን ነገር ማስታወስ አለብን። እነሱ እኛን አይደሉም፣ እኛ እነሱን መሆን አንችልም። ማንን ማየት አለብን? በስራችን መጎበዝ አለብን፣ በስራችን መጠንከር አለብን። በጣም ጠንካራ፣ በጣም ቆፍጣና መሆን አለብን። በቃ ቆፍጠን ስንል ሰው ለሚያናግረን ነገር ትክክለኛ ምላሽ ስንሰጥ፣ ለራሳችን መከላከል ስንችል ነው ሰው አሀ ብሎ ሊያከብረን በስርዓት ሊያናግረን የሚችለው ማለት ነው። እና ራሳችሁን ጠብቁ። ምንም ነገር አይክፋችሁ። ሰው ቤት ውስጥ ምንም ነገር ሊከሰት ይችላል። እነሱ እናታችን፣ አባታችን፣ ወይ እህቶቻችን፣ ወይ ከዘመዶቻችን አንዱ አይደሉም። እነዚህ ሀብታም ዘመዶቻችን አይደሉም። ነገ በሆነ ምክንያት በወርሽም ይሁን በ2 ዓመትሽም ይሁን በ1 ዓመትሽም ይሁን ትተሻቸው በሄድሽ ጊዜ ይረሱሻል። ከስንት አንዱ። እሱም እኛ እየደወልንላቸው ነው እንጂ እነሱ የት ጠፋች፣ የት ገባች፣ ምን ላይ ደረሰች ብለው አይፈልጉንም፣ አይፈልጉንም። እኔ 6-7 ዓመት የሰራሁባቸው አሰሪዎቼ ረስተውኛል። ከነ መፈጠሬም የት እንዳለውም ልሞትም ልኖርም አያውቁም። እኔም ስለነሱ አላውቅም። ስለዚህ የሚያገናኘን ስራ ነው፣ የሚያገናኘን ገንዘብ ነው። እንደዛ ስለሆነ እስካለን ድረስ እስከምንሰራ ድረስ መጎበዝ አለብን። በራሳችን መተማመን አለብን። ቋንቋም በጊዜ ቋንቋ ለምደን ስራችን ለምደን ቅልጥፍ ብለን ነው መስራት ያለብን። ደግሞ መልስ መስጠት ለራስ መከላከል አስፈላጊው ነገር ነው። እዚህ ጋር እነሱ ሲያደነባበርሽ፣ እነሱ ሲጮሁብሽ፣ አንቺም ድንብር ምትይ ከሆነ፣ አንቺም ጸጥ ምትይ ከሆነ በቃ ሁሉ ነገር ማለት ነው ያልተበላሸ ነገር ሁላ እንዳበላሸሽ ነው የሚያስቡት። ያላደረግሽው ነገር ሁላ እንዳደረግሽ ነው የሚያስቡት። ያልሆነ ነገር ራሱ እንደሆነ ነው የሚያስቡት። ከሚገርማቸው ማለት ነው። በቃ እሷ ናት፣ ልብስ ከተቃጠለ እሷ ናት፣ እቃም ከተሰበረ እሷ ናት። ማሽንም ይቃጠል ምንም ማብራራት አለብን። ለሚጠፋ ነገር፣ ለሆነው ነገር፣ ልብስም ቢቃጠልብን፣ እቃም ቢሰበርብን አብራርተን አላዝበን መናገር አለብን። ለራሳችን መከላከል አለብን እላችኋለሁ ውዶችዬ። ጠንክሩልኝ፣ በርቱልኝ። እኔ ይኸው 2 ዓመቴን ጨርሻለሁ። ግን ሆኖም አሁንም ቢሆን የተወሰነ ጊዜ መቀጠል እፈልጋለሁ። እንዴት እንደሆነ ራሱ አላቅም፣ ምን ላይ እንደምንደርስ አላቅም። እንግዲህ ያለውን ነገር አሳውቃችኋለሁ። ብዙ ነገሮች አሉ። እኔ አሁን እዚህ ጋር እንደዚህ ነው ብዬ መናገር አልፈልግም። ለምን መስራት እፈልጋለሁ። ያለሁት ሰው ሀገር ነው። ሁሉንም ነገር መናገር አልፈልግም።
እና ቆጥቤ ነው የምናገረው። የሚመጥነኝን ለስራዬ የማያደናቅፈኝን ነገር ነው የምናገረው። ይሄ ነገር ብናገር አያስጠይቀኝም። ይሄ ነገር ብናገር ከእነሱ ጋራ የሚገናኝ ነገር የለውም። ያልኩት ነገር ራሴን በተመለከተ ነው የምናገረው። ሌላውን ሀገራችን ስንገባ ሁሉንም ነገር እናወራዋለን እላቸዋለሁ ውዶችዬ። ጠፍቼ ነበረ እንግዲህ ዛሬ በዚህ ቪዲዮ ልምጣ ብዬ ነው የመጣሁትኝ። ጠንክሩልኝ በርቱልኝ እላችኋለሁ። ቻው